ደርሶ መልስ እንዳለ ጌታ ከበደ ምዕራፍ 4 ሄኖክ ስለ ራሔል ራሔልን ያየዋት ቀን የተመኘዋት ልቤ ደነገጠባት እያሉ ሱራፌልና አብይ ስለወደዷቸው ሴቶች ሲናገሩ ለማለት ያህል የተባለ እለው ነበር። ለካስ እውነት ነው። ልብ የሚደነግጥበት ውበት አለ። ይህንንም በራሔል አየሁት። ከምስራቅ ጋር የነበረኝ ፍቅር ከተቋረጠ 5 ወር ሆኖት ነበር። ከራሔል የተዋወቅነው ሬስቶራንት ውስጥ ነው። አንድ ደረጃውን የጠበቀ ሆቴል ተከፍቶ አንድ ባንድ አቋቁመን ማታ ማታ እንድንጫወትለት ልንነጋገር ከሬስቶራንቱ ባለቤት ጋር ቀጠሮ ነበረን። በቀጠሮው ቀን ይችን ቆንጆ አየዋት። አቤት ውበት! ሁለመናዋ ሙዚቃ፣ አይኗም፣ ፊቷም፣ ጸጉሯም፣ ቅርጿም፣ ከንፈሯም ሁሉም ነገር ሙዚቃ። ሚስቴ በሆነች ብዬ ተመኘው። ማንንም እንዲተመኝቻ አላውቅም። ሚስቴ በሆነች ብዬ ኧረ በጭራሽ። አብረን በተኛን አላልኩም። በየአደባባዩ በታየውባት አላልኩም። የኔ እምላት በሆነች የራሷ በሆንኩ ልጅ እንድትወልድልኝ ፈለግኩ። ባሏ በሆን አልኩ። አላውቃትም። ከዚህ በፊት ምን አይነት የህይወት ተሞክሮ እንዳላት አላውቅም። ባለጌቱን ጨዋ ስለሷ መረጃ አልሰበሰብኩም። ብቻ ውስጤ አንተ የሷ እሷ ያንተ ብቻ ብሎ አዜመ። እንደምንም ብዬ ራሴን ለመቆጣጠር ሞከርኩ። የቀጠረን ሰው ከዚች ጋር ወዳጅነት መስርቶ እንደነበር በወሬ ሰምቻለሁ። ቀጥሎ ግን ተቋረጠ። ሊያስማማቸው የማይችል ነገር ተፈጠረ ብሎኛል አብይ። የሬስቶራንቱ ባለቤት እሷን ለሥራ ጉዳይ ቢሮ ውስጥ በቀጠራት ቀን ነው እኛን የቀጠረን። የምግብ ማብሰል ጥበቧን ተጠቅማ የሬስቶራንቱን ደንበኞች ቁጥር እንድታሳድግለት ይፈልጋል። ክንፈ ለአንድ አፍታ ወጣ ሲል ወደ ቤት ልሄድ ነው፣ ቻው፣ ሌላ ቀን እንገናኛለን እሺ አለችኝ። ስልክሽን አልያዝኩትም አልኳት። የሞባይል ቁጥሯን ሰጠችኝ። ከአብይ ጋር በፊትም ይተዋወቃሉ። ለእሱ ያልሰጠችውን ስልክም ሰጠችኝ እንዳማራጭ። ከኔ ጋር ባወራቻቸው ነገሮች ደስተኛ መሆኗን አይኖቹ ያሳብቃሉ። ያኛው ዝቅ ሆነብህ፣ በዚህ ቁጥር አግኘኝ። ደስ ብሎኝ ዋልኩ። ደስ ብሎኝ አመሸው። ደስ ብሎኝ አደርኩ። ደስ ብሎኝ ብዙ ነገር የሰጠችኝ መሰለኝ። ብዙ ነገር ከሷ ጋር ምንም ነገር ሳንጀምር ልንኖረው የሚገባን ብዙ ህይወት የሚጠብቀን መሰለኝ። ነገዬ ውስጥ እሷ አለች፣ እኔም ነገዋ ውስጥ የምገኝ መሰለኝ። ልንጋመድ የተዘጋጀን ነጠላ ክሮች ነን ብዬ ለራሴ ነገርኩት። ትንሽ ልጅ የሆንኩ መሰለኝ። ከዚህ በፊት አፍቅሬ ማላውቅ መሰለኝ። ከኔ ጋር ተስማምታ ለመኖር የተፈራረምን መሰለኝ። ካወቅኳት ደቂቃ ጀምሮ ሁሉንም ነገር የሆንኩ ደርሶብኝ አየው መሰለኝ። እያንዳንዷ ማታ ውብ ናት። የተበላሸ ማታ አሳልፈን አናውቅም። ሁሉም ነገር ንጹህ፣ ሁሉም ነገር እንደ ጊታር ድምጽ ማለፊያ የሆነ ታማሚን የሚያነቃ፣ የተበከለውን አየር የሚያጸዳ፣ የጠወለገውንም የሚያለመልም። ጎበዞንኩ። ሰው ሁሉ በፈገግታ ያየኛል። ራሔልን በዓይነ ህሊናዬ ያየው ስለመሄድ በሌለችበት ቦታ ሁሉ የማይሞት ፈገግታ ፊቴን ይሞላዋል። በማያቸው ሴቶች ፊት ላይ ራሔልን የማይየመሰለኝ ንጹህ ፈገግታዬን ስጋብዛቸው አንዳንዶች ድንግርግር ይላቸዋል፣ ይምታታባቸዋል። አንዳንዶችም አይኔ እያየ በመሰጣቸው ፈገግታ ምክንያት ለራሳቸው ያላቸው ክብር ሲያድግ ይታየኛል። ራሔል ለወጠችኝ። ከሷ ጋር ተቀምጠን ድንገት የሆነ ሰው ከደወለላት በምትሰጠው የመፍትሄ ሐሳብ የኔን ነጋይበታለሁ። አንድ ቀን አንዱ ደወለላትና ለረጅም ደቂቃ ስታዳምጣው ቆየችና የሚያሳዝን ነገር እየነገራት እንደሆነ ያስታውቃል። ፊቷን ትካዜ እየገዛው ይቅርታ ማድረግ ነው የሚሻለው ብላ ስትመክረው ሰማው። ወደ ቤቴ ስሄድ ይቅርታ ስለማድረግ ብዙ አሰብኩ።
ስራ አሰርተውኝ ገንዘብ የከለከሉኝ ለጉልበቴ ዋጋ ላለመክፈል ያመነቱ ሁሉ ነበሩ። ደውዬ ይቅርታ ጠየቅኳቸው። አረ ብዙ ሾፈረችኝ፣ ሳታውቀው ነዳችኝ። ከማላውቃቸው ሰዎች ጋር ስታመሽ፣ ራት ስትገባበዝ፣ ሬጌ፣ ራጋ፣ ቫልስ ምናምን ስደንስ ቅናት አይሰማኝም። አምናታለሁ። ከማን ይስቅ ይሆን ጥርሷ ይህን ጊዜ እያልኩ አብረዋት ባመሹ ሰዎች አልቀናም። ይገርማታል። ከኔ በፊት የነበሩ ሰዎቿ የት ነሽ ከማን ነሽ የሚሏት ነበሩ። እኔ ግን አላልኳትም። እንዴት እንደማምናት ነው ያሳየዋት። አንዴ አብረን አመሸንና አንድ ወደ ውጭ ሀገር የሚሄድ ጓደኛዋ ከመለያየታችን በፊት ራት እንብላ ብሎ ቀጠሮ አስይዟት ስለነበር ወደዚያው ለመሄድ ኮንትራት ታክሲ ያዝን። እኔ ደግሞ ወደ ብሔራዊ ቲያትር ቤት መሄድ ነበረብኝ። ኮንትራት በያዘችው ትንሿ ታክሲ ወደ ቦሌ አካባቢ ሄድን። የቆምንበት ቦታ ከዓመታት በፊት ቤዛን የተሰናበትኩበት ቦታ ነው። ቻው የተባባልኩበት። ጓደኛዋን የቀጠረችው አበሩስ ሕንጻ ስር ነው። በፊት የነበረኝን ስሜት አሰብኩት። በዚህ ቦታ በተፈጸመ ድርጊት ሰበብ በውስጤ ተነስቶ የነበረው ማዕበል አሁን ግን ተረጋግቻለሁ፣ ሰክኛለሁ። ራሔልን አምኛታለሁ። ከቀጠረችው ወንድ ጋር የተለየ ቅርበት እንደሌላትና የመቅረብ ሐሳብ እንዳልሰረጸባት ውስጥ ያምኗል። ራሔልን አምናታለሁ። ተለያየን። ወደ ብሔራዊ ቲያትር ቤት ሄድኩ። ፕሮግራሙ ሊጠናቀቅ ሲል ደረስኩ። አለቀ፣ ወጣው። ከሱራፌል ጋር ቀጠሮ ነበረኝ። ቤቱ ሄድኩ። ስለ ራሔል አነሳልኝ። ያወራቻቸውን ነገሮችና አሁን የት እንደምትገኝ ነገርኩት። ተረጋግቼ ነው ማወራው። ራሔልን መውደዴን ወዶታል፣ ፈቅዶታል። ሚስት ላደርጋት እንደሚገባ ነው የሚነግረኝ። ደወለች። ጉዳይ ኑሯት አይደለም። ከአንድ ሰዓት በፊት አብረን ነበርን። አሁን ድጋሚ የደወለችው የተረሳ ጉዳይ ኑሮ አይደለም። ከተቀጣጠረችው ሰው ጋር ራት በልታም አይደለም። አሳዝነኝ ነው አለችኝ። ለምን እንደሆነ አላውቅም። እኔ ላይ በምጥለው እምነት ሐዘን ይሰማኛል አለችኝ። እኔን ለማስደሰትና የፈለኩትን እንዳገኝ ጥረት የምታደርግ አይነት አፍቃሪ እንደሆንክ ሳስብ ሐዘን ተሰማኝ አለችኝ። አውቃለሁ። ሴቶች ወንዱን መውደድ ሲጀምሩ ነው ያሳዝነኛል የሚሉት። ማዘን መቻል የታዘነለትን ሰው ለመንከባከብ ከመፈለግ፣ የታዘነለትን ሰው የራስ ለማድረግ ከመፈለግ የሚመነጭ ስሜት እንደሆነ አውቃለሁ። ስለምሰጣት ነገር ያሳስበኛል፣ ስለምሆንላት ነገር ያሳስበኛል። የሆነ ነገር ፈልጋ ባጣችና ያጣችውን ነገር ደግሞ እኔ ፈልጌ አግኝቼ በሰጠዋት እላለሁ። አንድ ነገር በጀመረችና የጀመረችውን ነገር ከግብ ለማድረስ ብቸኛና ወሳኝ ሰው እኔ ሆኜ የምትፈልገውን ነገር ባደረኩላት እላለሁ። ሐሳቤ በእሷ ተይዟል። የመፈጠሪያ ዓላማ እሷን ማፍቀር ሆኖ ታየኝ። አታልቅብኝም። ራሔል ለገና በዓል ደብረ ሲና ሄደች። ስትሄድ ተሰናብቻት ነው። ልክ መኪና ውስጥ ከገባች በኋላ ግን ትናፍቀኝ ጀመር። ሱራፌልን እኔ የምልህ ለምን ነገ አልሄድም አልኩት። የት? እሷ ወዳለችበት። ገርሞት ዝም አለ። በምክርና በተግሳጽ ብዛት እንደ ዋዛ የሚለዝብ ልብ እንደሌለኝ ያውቃል። ስንት ኪሎ ሜትር ይወስዳል? 100 ምናምን አልኩትና አያይዤም ሂጄ ቤቷን አጣይቄ አግኝቻት እመጣለሁ አልኩት። ፕሊስ አድርገው አለኝ ሱራፌል። ስጦታ ፍለጋ በየፒያሳው ጌጣጌጥ መሸጫ መደብሮች ተንከራተትን። እያንዳንዱን ዕቃ በእሱ አይን ለማየት እየሞከርን አንስተን ብዙ ጣልን። በመጨረሻም በብር የተበጀ አልጋ ራስጌ ሊቀመጥ የሚችል የመብርሃን ስዕል ያለበት ምስል ገዛን። ሱራፌል ዛሬ ላይ ሆኖ ነገን እያሰበ ነው። ሳገኛት ምን ልትል እንደምችል እያሰበ ደስታው እየመጣ ነው። አሪፍ ውሳኔ ነው። እነዚህ ናቸው ተጠረቃቅመው ሙዚቃን የሚወዱት። ስሜቱን በቅጡ ስታጣጥመው ነው ለስራው ስትል በልበ ሙሉነት የምትሰራው አለኝ።
ሌሊት ነው የተነሳሁት። ሰዓት ሞልቼ ነበር ያደርኩት። አውቶቡስ ተራ መናኸሪያ ስገባ ጨለማው አይንን ከአይን አያታይም ነበር። ያለምንም መጉላላት መኪና አገኘው። ስርዝ ድልዝ የበዛበት ጽሑፍ የሚመስል ፊት ያላቸው ስነ ስርዓት አዋቂዎችም ሆኑ ስርዓት አስከባሪዎች እንደ ሸማኒ መኪናት ከወዲያ ወዲህ አልተመላለሱብኝም። ወደ ደሴ መስመር በመሄድ መኪና ተሳፈርኩ። ሌሎች ተሳፋሪዎች ቀደም ብለው ቦታቸውን ይዘዋል። ጋቢና ሹፌሩ አጠገብ ወንበሬን ያዝኩ። ሹፌሩ የከፈተውን ሃይማኖታዊ መዝሙር እየኮመኮምን አዲስ አበባን ለቀን ወጣን። ዘርፍ የከበደ ነበረች ዘማሪዋ። የኔ ናርዶስ የኔ ቤዛ በመዓዛህ ልቤን ገዛህ። ደስ ብሎኛል። በማየውም ሆነ በምሰማው ነገር ተመስጫለሁ። የዘርፌን ድምጽ በራሄል ለውጬ እየሰማሁት ነው። መዝሙሩን ስለኔ እየተዘመረ ያለ መሰለኝ። ወደ ኋላ መለስ ብዬ ተሳፋሪዎችን መገርመም ጀመርኩ። አንዳንዶች እንቅልፋቸውን እየለጠጡ ነው። በፊታቸው ካለው መደገፊያ ጭንቅላታቸውን አስጎንብሰው፣ ሌሎች ደግሞ እግሮቻቸውን ዘርግተው አንገታቸውን አዘንብለው ፊታቸውን ሳይከልሉ ተኝተዋል። አንዳንዱ ተሳፋሪ አጠገቡ ካለው ተሳፋሪ ጋር ወግ መኮምኮም ጀምሯል። 4 ሰዓት ገደማ ደብረ ብርሃንን ልናልፋት ነው። ደብረ ብርሃንን ካለፍናት ቀጥሎ ያለው መንገድ ከ30 እስከ 35 ኪሎ ሜትር እንደማይበልጥ አጠገቤ ያለው ሰው አጫውቶኛል። አጠገቤ ያለው ሰው ወጣት ነው። ጫቱን በጊዜ ተያይዞታል። ቤተሰቦቹን እንኳን ለበዓል አደረሳችሁ ለማለት ከአዲስ አበባ ወደ ደሴ በማምራት ላይ ነው። እኔ ብቻ ሳልሆን አልቀርም። አይቸው ወደማላውቀው ከተማ በመሄድ ላይ ያለሁት። በመኪናው ውስጥ ካለነው ተሳፋሪዎች በአንድ ነገር እበልጣቸዋለሁ። እኔ ፍቅርን አርግዤ ነው ያለሁት። በፍቅር ተሞልቼ ነው ያለሁት። አንዳቸውም እኔ የሆንኩትን ሆነው የሚያውቁ አልመስላለኝ። ራሄል ናት እንዲህ ያደረገችኝ፣ እንዲህ የሰራችኝ። ከአዲስ አበባ ተነስተን ደብረ ብርሃንን እስክናልፍ ድረስ በየመንገዱ ምን እንዳየው ትዝ አይለኝም። ለነገሩ ራሄልን እያሰብኩ ምን ላይ እችላለሁ? ከሷ ውጭ ምንም ነገር የለም። ቢኖር ኑሮ ቤተሰብ በዚህ ሰዓት እኔም ባለማግኘታቸው የሚሰማቸውን መከፋት አስብ ነበር። ግን አላደረኩትም። አልፎ አልፎ ብቻ አጠገቤ ያለውን ሰው አውራዋለሁ። ደብረ ሲና ስንቃረብ ወደ ከፍታ ስፍራ ወጣን። በዚህ ከፍታ ስፍራ ነው ራሄል የተወለደችው። የተራራ ሀገር ሰው ናት። እሷም ተራራ ሆናብኛለች። በቀላሉ ለወጣት አልቻልኩም። ተራራውን ስወጣ ጭጋጋማ ስሜቶች ልቤን ተከናንበውት ቆይተዋል። ተራራውን ስወጣ ብቻ የመሆን ስሜት ተሰማኝ። መስቀልን ተሸክሞ ቀራንዮ እንደመውጣት። የተሸከምኩት የፍቅር መስቀል ከበደኝ ብዬ አላጉረመረምኩም። በቃኝ ወደ ኋላ ልመለስ ብዬ ከተልኮዬ አላፈገፈኩም። ሄድኩ፣ ወጣው፣ ወደ ከፍታው፣ ወደ ተራራው አናት፣ ወደ ደብረ ሲና፣ ራሄልን ወልዶ ወደ አሳየኝ ከተማ። ወደ ከተማው ከመድረሳችን በፊት ጉሙ የተለየ ነበር። የከተማውና የአካባቢው ሰው ጉሙን ለብሶት ይውላል በል። ጋቢ የተከናነቡ ቁምጣ የታጠቁ ግድንግድ እግር ያላቸው ጎልማሳዎች መሬቱን እየደቁ ያልፉታል። እንደኔ ያለውን ሰው በጥርጣሬና በጥንቃቄ ነው የሚያዩት፣ ልብን በሚመረምር እይታ። ጭጋግ ያለንበት መኪና መስታወት ጭጋግ ጋርዶት ነበር። በዚህ ጭጋግ በጋረደው መስታወት ላይ አንዳች ጽሑፍ በጣቴ ጻፍኩበት በጥቃቅን ፊደል። ራሄል የኔ ውድ፣ የኔ ፍቅር፣ ያንቺ ብቻ ነኝ። ጻፍኩበት። የጻፍኩትን ያነበበ አጠገቤ ያለው ሰው ዲጂታል ካሜራውን ከመለስተኛ ሻንጣው አወጣ። እኔን በመገረም አየኝ። ያልነገርኩትን ነገር ካይኔ ሰማው። ጠይም ፊቴ ላይ ምን እንዳነበበ አላውቅም። ደስ ብሎታል። ደስ ብየዋለሁ። ሹፌሩን አቁምልኝ አለው። ይቅርታ ጠይቆ መኪናውን አስቆመ። ሹፌሩ አቁምልኝ ሲባል ለሽንት መስሎት ነበር ወይም የሆነ ነገር ያጣደፈው። ይቅርታና ፍቃድ ሲጠየቅ አላመነታም። ወጣቱ ግን መኪናውን ካስቆመ በኋላ የጻፍኩትን ጽሑፍ
ፎቶ አነሳው። አሁን መሄድ ትችላለህ አለው ሹፌሩን። ሹፌሩ ይናደዳል ብዬ ገምቼ ነበር በወጣቱ እርምጃ። ይልቁንስ ደስ ሲለው አየው። እኔ ራሴ የተለየ ነገር የጻፍኩ ይመስላል። ጭጋግ ቀለም ሆኖኝ መስታወቱ ደግሞ ሰሌዳ። የጻፍኩትን አነበብኩት። ራሄል የኔ ውድ የኔ ፍቅር ያንቺ ብቻ ነኝ። ወጣቱ ልቤን ጭምር ነው ያነበበው። የራሄልን ስልክ ስጠኝ አለኝ። ታውቃታለህ አልኩት። ውዴን የሚያውቅልኝ ሰው ባልጠበቅኩት ቦታ በማግኘቴ ደስ ብሎኝ። አላውቃትም፣ አንተንም ዛሬ ነው ያየው። የእሷን ስልክ ስጠኝ አልኩህ። አሁን ያነሳሁትን ፎቶ አሳጥቤ ልሰጣት ነው። የጻፍከውን ነገር። ስልኳን ሰጠሁት። ከወረድኩ በኋላ ስሙንም አድራሻውንም ሳልቀበል መውረዴ ልክ እንዳልነበር ገባኝ። መናኸሪያ አካባቢ ቆሎ ሻጮች፣ ጦስኝ አዟሪዎችና ብርቱካን ነጋዴዎች ከበቡኝ። ይችን ይቅመሷት ጋሼ፣ ከጣሞት ይገዙኛል፣ ካልወደዱት ችግር የለውም አለችኝ አንዲት ነጋዴ። አቀራረቧ ደስ ብሎኝ 1 ብር ሰጠዋት። 1 ብርቱካን ይዤ ብርቱካኑን እንዳያስኩ ወዴት እንደምሄድ ግራ ገብቶኝ ልጅቱን አነጋገርኳት። የሰጠዋትን ስም አታውቀውም። የአባቷን ስም እስከናያቷ ጠርቼ ታውቃቸው እንደሆነ ጠየቅኳት። አታውቃቸውም። ወደ ሌላ ሊስትሮ መራችኝ። ቀበሌዋን አውቃለሁ፣ የቤት ቁጥሯን አውቃለሁ። ችግሩ ቤቶቹ የቤት ቁጥር አልጻፈባቸውም። የቀበሌ ቁጥሯን እየጠራው አቅጣጫ ማጣየቅ ጀመርኩ። እንዴት እንደናፈቀችኝ! ለምንድን ነው እንዲህ የምንገበገበው? ለምን? ቁልቁለቱን ይዘህ ሂድ ተብዬ ነበር። ወደ አንድ አቅጣጫ ከደረስኩ በኋላ አሁን ደግሞ ወዴት ይሆን የሚሄደው አልኩ። ፍቅር ውስጥ ስላለው አልታወቀኝም እንጂ ከፍተኛ የሆነ መንገላታት ደርሶብኛል። ወደማያውቁት ከተማ ሄደው በየመንደሩ መሽሎክሎክ። አንዳንዶች አዝማሚያዬ አላማራቸውም። ከየት እንደመጣው ከራሄል ውጭ ሌላ የቤተሰቧን አባል አውቅ እንደሆነ ጉዳዬ ምን እንደሆነ የማልጠየቀው የጥያቄ አይነት አልነበረም። እንደዚያም ሆኖ ያልተዛነፈ መልስ ሰጥቼ መልሱን ሊነግሩኝ አይፈቅዱም። የለበሱትን ጋቢ እንደተከናነቡ አይናቸውን አፍንጫቸውንና አፋቸውን ብቻ ሳይሸፍኑ ሲያዩኝ ቆዩና ያልካትን ሴት አናውቃትም ይሉኛል። እዚህ እሷን ለማየት ቸኩያለሁ። እዚያ ቤተሰቤ ይጠብቀኛል። ዛሬውኑ መመለስ ይኖርብኛል። ግን እንዴት ሳላያት እመለሳለሁ? ይህን ሁሉ ለፍቼ ተጉዤ እንዴት ነው ደግሞ እንዴት እንደናፈቀችኝ። ስልኩ ደግሞ ኔትወርክ። አንድ ዘመናዊ ወጣት ብዙ ጠመዝማዛ መንገዶችን ካለፍን በኋላ ይታያል ያ ነው ብሎ የነራሄልን ቤት ጠቆመኝ። ስለመጣውበት መንገድ ቆም ብዬ አሰብኩ። መንገዱ ከምጠብቀውም በላይ አታካችና አንከራታች ሆኖ ነበር። ከአዲስ አበባ ተነስቼ እዚያ እስክደርስ 200 ምናምን ኪሎ ሜትር ብቻ የተጓዝኩ ሳይሆን ወልዲያ ለመድረስ ጥቂት ኪሎ ሜትሮች ብቻ የቀረኝ ነበር የመሰለኝ። መንገዱ ታርሷል፣ ምቾት ይነሳል። ይሁሉ በከተማው ውስጥ የምትገኘዋን የኔቱን ዴዝዴሞና ፍለጋ ነው። ቤቷን ካገኘሁት በኋላ ሪቾ የለችም። ዘመድ ጥየቃ ወይም ቤተክርስቲያን ተሳልማ ልትመለስ ወጣ ብላለች ብባል ምን አይነት እርምጃ ነው የምወስደው? አላውቅም። ብዙ ያልተመለሱ ጥያቄዎች አሉኝ። ድርጊቱ በተከሰተ ሰዓት አእምሮዬ ያመነጨልኝን ለመተግበር ወስኛለሁ። ልቤ እየመታ እንዴት እንደምትደናገጥና በወሰድኩት እርምጃ እንዴት ግር እንደምትሰኝ እየገመትኩ አንድ ትንሽ ቀይ ልጅ አገኘው። ቤተሰቧ ይሆናል የሚል እምነት ስለነበረኝ ራሄልን ጥራልኝ አልኩት። መጣች። ከነቱታዋ ጥላሸት ከነካካው ቱታዋ። እንዲህም አምራኝ አታውቅ። እንኳንም አገኘዋት። እንኳንም ከአባቴና ከእናቴ ይልቅ ለሷ ቅድሚያ ሰጠው። እንኳንም አይኗን አየው። ተያ ልብ ትበላ። ለሷ ያለኝን ፍቅር ቆንጥሬ ላሳያት። ብዙ አልቆየንም። ሌላ ቀን መጥቼ የተማርሽባቸውን ቦታዎች፣ አባትሽ የተቀበሩበትን ቦታ፣ የማትረሻቸውንና ልዩ ትዝታ ያሳደሩብሽን ስፍራዎች
ታስጎበኛለሽ። እሺ አለችኝ። የሚወዱ ሰው በሌላ ስሜት እንዲዋጥ ማድረግ ምንኛ ደስ ይላል። ሰፈራቸው አዲስ ነው። ብዙ ነዋሪና መኖሪያ ቤት የለውም። ከዋናው አስፋልት ምን ያህል እንደሚርቅ ያወቅኩት ስመለስ ነው። አስፋልት ጋር ልደርስ ጥቂት ደቂቃ ሲቀረኝ ፊቱ ያልታየኝ አንድ ሰው ሲዘፍን ሰማሁት። በአካባቢው ለዛ፣ በማራኪ ድምፅ፣ አንጀት በሚበላ ዜማ ዘፈኑ እየወጣ ያለበትን ግቢ አጥር ተደግፌ ሰማሁት። እኔ በአንቺ አባት ቤት ላማለኝ ወይ በሬ፣ አንቺ አይደለሽም ወይ በልግና መህሬ፣ እናትና አባትሽ መልካም ሸመገሉ፣ በጨለማ ዘርተው አንቺን አበቀሉ። እናትሽን አትውደጅ ለ9 ወር ዕድሜ፣ እኔ አርግዤሻለሁ እስከ ዘላለሜ። የመጀመሪያዎቹን 2 መስመሮች ብርቱካኔ ላይ ጽፌው ለምን ለራሔል አልሰጣትም አልኩና አደረኩት። ከቀድሞ ቦይፍሬንዷ ከክንፈ ጋር ተኝታ የወር አበባዋ እንደቀረ ስትነግረኝ ብደነግጥም ልውለድ የምትይ ከሆነ ውለጅና አባት ልሁነው ወይም ልሁናት ያልኳት ከምሬ ነው። ራሔል የማንም እንድትሆንብኝ ወዴትም እንድትሄድብኝ አልፈልግም። የኔ ሪታ የኔ የራሴ ናት። አንድ ሰው በጥልቅ ፍቅር ውስጥ ካልገባ በቀር እንዴት እንዲህ አይነቱን ውሳኔ ይወስናል? ስማኝማ ትለኛለች አንዳንዴ። ሴቶች ይወዱሃል አይደል? እግዚአብሔር ቢያንስ አንድ ሰው እንኳን ሊወደው የማይችል ሰው ይፈጥራል እላታለሁ። እያልኩ ያለሁት ሴቶች የራሳቸው ሊያደርጉ ይፈልጋሉ አይደለም ወይ ነው። ምን ልበላት? አዎ ብል አንዳንድ ሴቶች በሌሎች ሴቶች ዘንድ የመወደድ ገድ ያለውን አይወዱም። አይ ብላት ደግሞ ማንም ሴት የማትወደውና ልትወደው የማትችለውን ወንድ ምን ያደርግልኛል ብላ እርግፍ አድርጋ ብትተወኝስ? ለምን ጠይቅሽኝ አልኳት። ዝም ብዬ ሳስብ ሴቶች እንደሚወዱና ቶሎ እንደሚለምዱ ገመትኩ። አንድ ሴት እንዲኖራት የምትፈልገው አይነት ወንድ ነህ። ሴት ታከብራለህ፣ ለምትናገረውና ለምታደርገው ትጠነቀቃለህ፣ እርጋታ አለህ። ሴት ልጅ የመረዳት አቅም አለህ። ምን ልበልህ? አሪፍ ሰው ታውቃለህ፣ ፈሪሃ እግዚአብሔር ያደረበት። ስታወድሰኝ ያለ አንዳች ቁጠባ ነው። በተዘዋዋሪ መንገድ እወድሃለሁ እያለችኝ እንደሆነ ገምታለሁ። አንዳንድ ጊዜ ግን ግራ ትገባለች። ሞባይሏን ታጠፋና ለ2-3 ቀናት ያህል ከቤቷ አትወጣም። ቀስ በቀስ ግን በደወልኩላት ቁጥር እኔን የማግኘት ፍላጎቷ እየሞተ መምጣቱን ተገነዘብኩ። ምን እንዳጎደልኩባት አላውቅም። ራሴን መርምሬያለሁ። አልበደልኳትም። ግን በሁለታችን መሃል የነበረ የሆነ ሰናይ ሐሳብና ማለፊያ ስሜት ተነጠቅን። አጣዋት። ጊዜዋን የምታሳልፈው ከክንፈ ጋር ብቻ ሆነ። ባልጠበቅኩት ሰዓት ሁሉ ከሱ ጋር መሆኗን ትነግረኛለች። ለምሳሌ ልደውል አልደውል፣ አሁን እንቅልፍ ወስዷት ይሆን በምልበት ጊዜ፣ ወይም መቼም በዚህ ሰዓት ከእንቅልፏ ትነቃለች ብዬ በምገምትበት ጊዜ የጊታሪስቱን የአለን ጃክሰን ሙዚቃ እያቀነቀንኩ ወደ ራሔል ቤት መውሰጃውን መንገድ ተያይዤዋለሁ። ቤቷ ሄድኩና ደጅ ላይ ቁሜ ያስጠራዋት። አበቦቿን እየኮተኮተች ነበር። መጣች። ብዙ አናወራም። ተቀሳቅሰናል። ቅዝቃዜዋ ተጋብቶብኛል። አብረን ለብሰን እንሞቀው የነበረ አንድ መንፈስ ተነጥቀናል። ተያይዘን ወደ አንድ ካፌ ገባን። ጥጋችንን ይዘን ተቀመጥን። ካፌው ባዶ ነው። ወንበሮች እንጂ ሰዎች የሉትም። ቀጭንና ረጅም ክፍል፣ ኮሪደር ላይ የተከፈተ የሚመስል ካፌ። ምን ልታዘዝ የሚል ቃል ካስተናጋጅ አንደበት እስክንሰማ ረጅም ደቂቃ ፈጀብን። ለነገሩ ልናወራ እንጂ ልንገባበዝ አይደለም የተገናኘ ነው። ምን እየተሰማኝ እንደሆነና ምን እያደረገች እንደሆነ እንዲገባት ብዬ አወራዋት የምኞቴን ጥግ። አይሆንም አለችኝ። ይሄ ነው ብዬ ምክንያቱም በማላውቀው ስሜት አንተን ማግባት እንደሌለብኝ ይሰማኛል አለችኝ ተለሳልሳ። በማላውቀው ስሜት ማለት ምንድን ነው? እና ማንን ነው ልታገቢ የምትፈልጊው?
በእናትህ አትመርምረኝ ለመነችኝ። ምንም እንዳልጠይቃት እንዳልመረምራት አቀረቀርን። አንዲትም ቃል ካንደበቴ ለማውጣት ውስጤ እምቢ አለኝ። ተቀይሜያታለሁ። ፍቅር ማቆሪያ እንዲሆነኝ ብዬ በልቧ ውስጥ የቆፈርኩት ጉድጓድ ቅያሜ ማቆያ ያደረገችው መሰለኝ። ራሔል ገብቷታል። እንዲህ አይነት ስሜት ውስጥ እንዳትገባ ላግዝ ይገባ ነበር አለች። አልመለስኩላትም። በሁለታችን መሃል የመከፋት ድባብ አጥልቷል። አቀረቀረች። ሞባይሏን እየነካካችው ነው። ጥቂት ደቂቃ ቆይቶ ሞባይሌ ድምፅ አሰማ። ከኪስ ያወጣሁት ቴክስት ተልኮልኝ ነው። ከፈትኩትና የላከልኝን ሰው ስም አየሁት። ራሷ ናት፣ ራሔል ናት። አጠገቤ ሆና ልትነግረኝ ሲገባ ሚሴጅ የምትልክበት ሰበብ ምንድን ነው? አነበብኩት። ይቅርታ ሄኖክዬ፣ ስለ ጎዳው ከልብ አዝኛለሁ ይላል። ቀና ስል አሁንም ሞባይሏን ይዘዋለች። አቀርቅራለች። ሞባይሏን እያየችው ነው። ስክሪኑ ላይ እንባ ሲንጠባጠብበት አየው። እንደ ስክሪን ሴቨር የተጠቀመችው የራሷን ፎቶ ነበር። ምን ልበላት? በቃ አታልቅሽ አልኳትና ድባቴዋን ለመክፈፍ ሞከርኩ። እሷ ግን ለምን እግዚአብሔር ለምን እንደዚህ እንዲሆን ፈቀደ? እንደ አዲስ ጀመረችው ለቅሶዋን። እንዴት ነው ከክንፈ ጋር ታረቃችሁ እንዴ አልኳት። በተደጋጋሚ ጊዜ ከክንፈ ጋር አያት ነበር። መቼም ገና ለገና ካንተ ጋር ተዋድን ብዬ ስሜታዊ ሁኜ ልጄን ያላባት ማስቀረት የለብኝም እና በቃ ወሰንሽ? ነግሬኝ ነበርኩ። ረስተው ነው? ጽንሱ መወገድ የሚችልበት ሁኔታ ካለ አልከኝ። አይሆንም በሞትስ አልኩህ። ይወለድና በእኔና ባንቺ ስምምነት አባት ልሆን አልከኝ። ይሄ ደግሞ ብዙ ሰው ይጎዳል አልኩህ። አንደኛ የህፃኑን አባት፣ ሁለተኛ ህፃኑ አባት ያልሆነውን ሰው አባቴ እያለ ሲጠራው አስብ። ሶስተኛ አንተ ያልወለድከውን ልጄ ብላ የምታሳድግበት ምክንያት፣ አራተኛ እኔ ባንተ በሶስታችሁ ምክንያት ራሴን የሚወቅስበት። ረቶኝ እንዳገኛት ስላልፈለገች ይመስለኛል የሞባይል ቁጥሯን ቀየረች። ተጎዳው። ከእንቅልፍ ጋር ተጣላው። ዛፉም ቅጠሉም እጽዋት አዝርዕቱም የእናንተ መጨረሻ በቃ ይሄው ሆነ እንደሚሉኝ ገባኝ። ግን የሆነው ይሄ ነበር። የኛ መጨረሻ ሳይቋጠር ተተረተረ። በቃ ጠፋች። ተጠፋፋን። ራሔልን አጣዋት። በተደጋጋሚ ጊዜ እደውላለሁ። የማገኘው መልስ ተመሳሳይ ነው። ቴሌፎኑ ለጊዜው ጥሪ አይቀበልም። እባክዎ ከዓይኔ ስትሰወር ብዙ ነገር ይዛብኝ ይላለች። የእሷ ያልሆነውን ወስዳ የኔ ያልነበረውን ትታልኝ ሄደች። ወዴት አላውቅም። እኔ ግን ተለወጥኩ፣ ተቀየርኩ። የሚያሳዝኑ ስሜቶች ባለቤት ሆንኩ። ጓደኞቼን ተውኳቸው። የምሰጣቸውን ጊዜ ቀነስኩ። ከሙዚቃ ጋር ተፋታው። አለወትሮዬ በጥቃቅንና ልብ በማይባሉ ጉዳዮች እምነካ ሰው ሆንኩ። አተኳሪ ሰው ወጣኝ። ብቻዬን አንድ ቦታ ተቀምጬ አይኔን ከወዲያ ወዲህ ማንከራተት ስራ የሆነ። በፊት እንዲህ አልነበርኩም። ምንኛለሁ? ራሔል ናት እንዲህ ያደረገችኝ ወይስ በፊትም እንዲህ አይነት እንቅስቃሴዎችን እንዳይ የሚያደርግ የተደበቀ ስሜት በውስጤ ነበር? በየምሄድበትና በየምውልበት ቦታ ነፍሴ አሳዛኝ ሙዚቃዎችን፣ ሜላንኮሊክ ሚውዚክ እየጋበዘችኝ አይኔን ካሜራ አድርጋ ለመረጠችው ሙዚቃ የሚሆን ምስል እንድቀርጽላት ተወተውተኝ ይዛለች። አንዳንድ ቀን ልቤ የሐዘን ወንዝ አቋርጦ የሚሄድበት ሸለቆ የሆነ ይመስለኛል። የሐዘን ወንዝ በሸለቆ መሃል ተሽሎክልኮ የሚያልፍ ትካዜን የሚዘምር ወንዝ። ወንዙ ሁልጊዜ አይወርድም። ሲወርድ ድምፁ ለኔ ብቻ ነው የሚሰማኝ። ኮሎኔልን የማግኘትና ድምጻቸውን የመስማት ፍላጎት አደረብኝ።
ደወልኩላቸው። እንዴት ባለ ግሩም ሰዓት ነው የደወልክልኝ አሉኝ በተለመደው ግርማ ሞገሳዊ ድምጽ። እንዴት? ስፈልገው የቆየሁትን ወደ ማግኘቱ ነው እንጃል። አዝማሚያው ወደዚያ ነው። የምስራች። ምስር ይብሉ። ምን ተገኘ? ከኢትዮጵያ መንግስት ጋር አብሬ ወደ መስራቱ ነኝ። እንዴት ነው? አንድም ቀን ይሆናል ብዬ ያልገመትኩት ነገር። ውሃና ዘይት በምን ይዋሃዳል? ልምዴንና ዕውቀቴን የማካፍልበት ጊዜ እየደረሰ ነው። ያሰብኩት ሊሳካ ነው። ይህች ሀገር ብዙ እስክንድሮች፣ ብዙ ናፖሊዮኖች፣ ብዙ አጼ ቴዎድሮሶች፣ ብዙ አሉላ አባ ነጋዎች፣ ብዙ በላይ ዘለቀዎች ያስፈልጓታል። አንንበረከክም የሚሉ። እኔ ደግሞ ጦርነትንም ጦረኞችንም መስራት እችላለሁ ከሚሉት ወገን ነኝ። በእርግጥ በእርምጃዬ ብዙ ጓደኞቼ ተቀይመውኛል። ቤተሰቦችም አልተዋጠላቸውም። እንዴት ዘብጥ ያወርዶ ሞራልህን አድቅቆ ለሀገር በኋልከው ውለታ የደርግ ወታደር ብሎ ካሳነሰ መንግስት ጋር እጅ ለእጅ ተያይዘህ ትሰራለህ ይሉኛል። ያ ሌላ ይሄ ሌላ። የተኳረፍኩት ከገዢው ፓርቲ ከወያኔ ጋር ነው እንጂ ከኢትዮጵያ ሕዝብ አይደለም እኮ። ሀገሬ ስትፈልገኝስ የሚፈለግ ነገር እንዳለኝ እያወቅኩ አፌን ለጉሜ ጉልቤቴን ታቅፌ ልተኛ? ለአመታት ስመኘው የቆየሁት ምኑ ነው? ዝማ ልጄ፣ መስሪያ ቤት ውስጥ ተበቅሎ የነበረ አንድ ሰው ስላለ ብቻ የሥራ መልቀቂያ ደብዳቤ አስገብተህ ብትሞትለት እንኳን ደስ ከሚልህ የእድሜህን እኩሌታ ከፈጀበት ሙያ ተነጥለህ አስችሎ ቤት ትቀመጣለህ? ልዩነቴን ይዤ እቀጥላለሁ። ስንቱ ሙያተኛና ባለጸጋ ነው ከወያኔ ተኳርፎ ቤቱ የተቀመጠ ስደትን የመረጠ። እያንዳንዱ በኔ እድሜ ክልል ያለ ተቃዋሚ ባህር ማዶ ሆኖ ለሀገር አፈር አብቃይ ብሎ ይጸልያል በየጉባኤው በየሱባኤው። የእሱ አፈር እዚህ መጥቶ ማዳበሪያ ሆኖ ድሃ ገበሬውን ያጠግበው ይመስል ማን ነበር ኢትዮጵያ ለቀብር ብቻ የሚመርጧትና አስከሬን ከውጭ ወደ ውስጥ እንድታጎርባት የምትመረጥ የመቃብር ስፍራ ናት ወይ ያለው? እና የባከኑ አመቶችን የማድስበት ዘመን ተቃርቧል። ሁሉም ለእናት ሀገሩ ዘብ ይቁም እና ወደሚመለከተው ክፍል አመልክቻለሁ። ጥያቄንም ጀርባዬንም አጥንተዋል። እንደውልልሃለን ብለውኛል። ና ብለው የሚጠሩኝና መፈልገውን የሚያሰሩኝ ይመስለኛል አሉኝ። ደስ ይላል። የሚፈልጉትን የሚያፈቅሩትን ነገር ማግኘት መታደል ነው አልኳቸው። ደርሶ መልስ እንዳለ ጌታ ከበደ